ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሮብ ህዳር 17 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ሁኑ። በቅድሚያ ብልጽግና ፓርቲ 4 ሚኒስተሮችን ጨምሮ 275 ተቃዋሚ የአመራር ቦታዎችን መስጠቱን አስታወቀ። የዩናይትድ ኪንግደም አምባሳደር የፓርቲውን ዋና ጽህፈት ቤት ጎበኙ። ብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት አካል ነው ባለው ሂደት 4 የሚኒስተርና 3 የሚኒስተር ዴኤታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን አስታውቋል። ይህ የተገለጸው በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ትናንት የብልጽግና ፓርቲ ዋና ጽህፈት ቤትን በመጎብኘት ከፓርቲው ምክትል ፕሬዝዳንትና ዋና ጸሐፊ አቶ አደም ፋራህ ጋር በተደረገው ውይይት ወቅት መሆኑን ፓርቲው በይፋዊ የማህበራዊ ትስስር ገጾቹ ላይ ባሰራጨው መረጃ አስታውቋል። ፓርቲው እንደገለጸው አምባሳደር ዌልች ከልዑካን ቡድናቸው ጋር በመሆን ከአቶ አደም ጋር በአስተዳደር በልማት ትብብርና በኢትዮጵያና በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲ ዲፕሎማሲ ሚና ዙሪያ ከአደም ጋር ውይይት አድርገዋል። በተጨማሪም ፓርቲው በኢትዮጵያና በዩናይትድ ኪንግደም መካከል ለረጅም ዓመታት የቆየ ታሪካዊና ስትራቴጂካዊ ግንኙነት መኖሩን ሁለት ወገኖች አጽንኦት መስጠታቸውን ገልጾ በባህል በፖለቲካና በተቃዋሚ ዘርፎች ትብብሩን ማጠናከር አስፈላጊ መሆኑን አስመረውበታል ብለዋል። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቅቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበውን ውንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሏል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለመቅረቡ የ5 ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለውና ፓርቲው ለህግ ተገዢ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁለት የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንዲያጸድቅለት ገልጿል። ፓርቲው አሁንም ለሁለት የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለት ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርድ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዳይጠየቁና ይልቁንም ከስህተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብለዋል። ቦርዱ የፓርቲውን የቀድሞና የአሁን አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለት የቦርዱ መግለጫ ተችቷል። በሶማሊያ ክልል የሞያሌ ከተማ 02 ቀበሌ ጸጥታና አስተዳደር ጽህፈት ቤት ኃላፊ ሆኑት አብዱ ዋሪዮ ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያ ፖሊሶች ተተኩሶ በተባለ ጥይት እንደተገደሉ ተሰምተዋል። ኃላፊው የተገደሉት ባለፈው ሳምንት ሐሙስ ህዳር 11 ልዩ ስሙ ቦሌ በተባለ ስፍራ ላይ መሆኑን ከምንጮች መስማቱን ጠቅሶ ዛሬ የዘገበው ቢቢሲ አፋን ኦሮሞ ነው። የኬንያ ፖሊሶች ድንበር ተሻግረው አንድ ኢትዮጵያ ዜጋ ለመያዝ ያደረጉት ሙከራ ባደረጉበት ወቅት ኃላፊው የፖሊሶችን ድርጊት በመቃወም ለማስቆም ሞክሩ በጥይት እንደተገደሉ ዘገባው ጠቅሷል። በዚህ ወቅት የኬንያ ፖሊሶች አንድ ሰው አፍነው እንደወሰዱ መስማቱን የዜና ምንጩ ጠቅሷል። የሞያሌ ከተማ ከንቲባ ገልመ ቆሮፒቻ የቀበሌ ጸጥታ ኃላፊ እንደተገደሉ እንዳረጋገጡለትም የዜና ምንጩ ጨምሮ አመልክተዋል። ከ12000 ዓመታት በላይ ባለፈው ሳምንት እሁድ አፋር ክልል ውስጥ የፈነዳው እሳተ ገሞራ በፈጠረው ጭስ ሳቢያ የህንድ ሲቪል አቪዬሽን ባለስልጣን በአንዳንድ የሀገሪቱ አካባቢዎች የአውሮፕላን በረራዎች አግዷል። ባለስልጣኑ ጭሱ በፈጠረው ስጋት ሳቢያ በርካታ በረራዎችንም ሰርዟል። ጭሱ ከባህር ጠረር በላይ ከ8 ኪሎ ሜትር ርቀትና ከ15 ኪሎ ሜትር ከፍታ ላይ የአካባቢውን አየር ብክለት መፍጠሩንም የሀገሪቱ ባለስልጣናት ገልጸዋል። ሀይሊ ጉቢ ተብሎ የሚታወቀው የአፋር እሳተ ገሞራ የፈጠረው አመድ የተቀላቀለበት ጭስ ቀይ ባህርን አልፎ የመን፣ ኦማን፣ ህንድና ፓኪስታን ድረስ ሰማዩን እንደሸፈነና ዓለም አቀፍ የዜና ምንጮች ዘግበዋል። የኢትዮጵያ አየር መንገድ የእሳተ ገሞራው ጭስ ወደ አውሮፓ፣ ኤሲያና መካከለኛው ምስራቅ በሚያደርጋቸው በረራዎች ላይ እክል ይፈጥርበት አይፈጥርበት ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ ያሰራጨው መረጃ የለም። እሳተ ገሞራው አፋር ክልል ውስጥ በሰው ወይም በእንስሳት ህይወት ላይ ጉዳት እንዳላደረሰ የክልሉ ባለስልጣናት መናገራቸውን የውጭ የዜና ወኪሎች ዘግበዋል።
አልጄሪያ በቅኝ አገዛዝ በአፍሪካ ላይ በተፈጸሙ ወንጀሎች ዙሪያ ከህዳር 21 እስከ 22 የሚቆይ ዓለም አቀፍ ኮንፈረንስ ታዘጋጃለች። የኮንፈረንሱ ዓላማ ለቅኝ አገዛዝ ወንጀል ካሳና ፍትህ በማስገኘትና ቅኝ አገዛዝ በወንጀል በፈረጁ ዙሪያ አህጉራዊ አቋም ላይ ለመድረስ ያለመ ነው። ኮንፈረንሱ የቅኝ አገዛዙን ወንጀሎች ከሰብአዊ፣ ባህላዊ፣ ኢኮኖሚያዊና አካባቢያዊና ህጋዊ መስኮች አንጻር የሚመረምር ሲሆን ለቅኝ አገዛዝ ወንጀል ካሳ ማስከፈል ላይ አተኩረው የሚሰሩ አህጉራዊ ተቋማትን ስለማቋቋም ጭምር ይመክራል። ኮንፈረንሱ የሚደርስበት የመጨረሻ ውሳኔ በመጪው የካቲት የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ እንዲያጸድቀው ይቀርባል። የአፍሪካ ሀገራት እስካሁን ቅኝ ገዢዎች ለፈጸሙባቸው ወንጀሎች ካሳ የሚጠየቁበት በተናጠል ድርጅት ብቻ ነው። በኮንፈረንሱ ላይ የካሪቢያን ሀገራት ጭምር ይሳተፋሉ ተብሏል። ፕሬዚዳንት ዶናልድ ትራምፕ የግብፁን፣ የሊባኖስን፣ የዮርዳኖስን የሙስሊም ወንድማማቾች ድርጅት የተወሰኑ ክፍሎች የውጭ የሽብር ድርጅትና ዓለም አቀፍ አሸባሪ ድርጅት ብሎ መፈረጃ ያስፈልግ እንደሆነ በ45 ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱንና ግምጃ ቤቱን አዘዋል። የፕሬዚዳንቱ ትዕዛዝ ዓላማ የሶስቱን ሀገራት የሙስሊም ወንድማማቾች ቡድን አቅምና እንቅስቃሴ ለማዳከም የገንዘብ ምንጭ እንዳይኖራቸው ለማድረግና ቡድኖቹን በአሜሪካውያን ዜጎችና በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶች ለማከም ያለመ መሆኑ ተገልጿል። የሊባኖስ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያሉ ፕሬዚዳንቱ የግብፁ ሙስሊም ወንድማማች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸሙት ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃት እንዲፈጽሙ ጥሪ አድርገዋል በማለት ከሰዋል። ከአፍሪካ ቀንድ ሀገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጁ ይታወሳል። የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩ ወንጀሉ ከተፈጸመለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር አውሏል። በተደረገበት ምርመራም ግለሰቡ 2 ተመሳሳይ ወንጀሎች መፈጸሙንና አማራ ደሳለኝ የሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት መቀጠሩን አረጋግጧል። ግለሰቡ ሰርቶ በወዙ ከመኖር ይልቅ በአቋራጭ ለመበልጸግ ባለው ብርቱ ፍላጎት የስራ ባልደረባው ላይ የግድያ ወንጀል ፈጽሞ ለመሰወር ቢሞክርም ወንጀል ፈጽሞ ከህግ ተጠያቂነት የሚቀር የለምና ግለሰቡን በቁጥጥር ስር በመዋል ወንጀሉ እንዴት እንደፈጸሙና መርቶ ማሳየቱን ፖሊስ ጠቁሟል። ፖሊስ የምርምር መዝገቡን በማደራጀት በአቃቢ ህግ በኩል ክስ የመሰረተበት ሲሆን ጉዳዩ ሲመለከት የቆየ የፌዴራል ከፍተኛ ፍርድ ቤት ከባድ ውድብድና ሁለተኛ ወንጀል ችሎት ተከሳሽ ጌታውን ሙላት ጥፋተኛ መሆኑን በማረጋገጡ በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ ተያዣቸውን ህጋዊነትና የሚያቀርቡት ሰነድ ትክክለኛነት የማረጋገጥ ግዴታ እንዳለባቸውና ይህንን ግዴታቸውን ሳይወጡ ቀርተው ለሚያጋጥሙ ማንኛውም አይነት ችግር ፈቃዳቸውን መሰረዙን ጨምሮ በህግ እንዲጠየቁ እንደሚያደርግም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅለት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግቧል። ወንጀለኛው በአደባባይ በስቅለት እንዲሞት የተደረገው ሴመናን በተባለ የኢራን ግዛት በሚገኝ ባስታማ በተሰኘ ከተማ ውስጥ ነው። ግለሰቡ 2 ሴቶችን በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበር ተጠቁሟል። መገናኛ ብዙሃን የአደባባይ የስቅለት ቅጣቱ መቼ እንደተፈጸመና የግለሰቡን ማንነት ይፋ አላደረገም። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።